ቡኢ ከተማ ውስጥ እንገኛለን። የሶዶ ምርጫ ክልል ውስጥ 3 አካባቢዎች ያቀፈ ነው። ደቡብ ሶዶ ወረዳና ቡኢ ከተማ አስተዳደርን ያቀፈ ነው። በዚህ ምርጫ ክልል ውስጥ 93 የምርጫ ጣቢያዎች ይኖራሉ። የቡኢ ከተማ ነዋሪዎች ነገ ለሚካሄደው ድምጽ ያሰጣጥ ሂደት ዝግጁ መሆናቸውን ገልጸውልናል። ወይዘሮ ቴቱ ማሞ እባላለሁ። በምስራቅ ጉራጌ ዞን በሶዶ ወረዳ የቡኢ ከተማ ነዋሪ ነኝ። ነገ እንግዲህ ግንቦት 24 የሚደረገውን ሀገራዊ ምርጫ ለመምረጥ ሌሊት 12 ሰዓት ላይ እንደማንኛውም ነዋሪ ወጥቼ የሚሆነኝን ልመርጥ ዝግጅቴን ጨርሻለሁ። በመጀመሪያ የምርጫ ካርድ ወስጃለሁ። የሚበጀኝን ነገ ሀገር ያስቀጥላል ብዬ ማሰበውን ፓርቲ በተለያዩ መድረኮች ባገኘዋቸው ሀሳቦች ለመምረጥ ዝግጅት ጨርሻለሁ ማለት ነው። ያነጋገርናቸው የቡኢ ከተማ ነዋሪዎች ምርጫው ሰላማዊ፣ ፍትሃዊና ዴሞክራሲያዊ ሆኖ እንዲጠናቀቅ ሁሉም የድርሻውን እንዲወጣ ጥሪ አቅርበዋል። ነገ የሚሆነኝን አገሬ ይመራል ያልኩት ፓርቲ ልመርጥ ተዘጋጅቻለሁ። ምርጫው ፍትሃዊና ዲሞክራሲ እንዲሆን ሁሉም አበክሮ መስራት አለበት። ሁለተኛው ከምርጫ በኋላ የድምጽ ውጤቶች መከበር አለባቸው። የህዝብ ድምጽ መከበር ስላለበት ሁሉም ፓርቲ የምርጫ ውጤት በኋላ የተገኘውን ድምጽ በጸጋ ተቀብሎ ሀገር ለህዝቡ አምኑ ለሚሰጠው ፓርቲ በፍቃደኝነት ድምጽ መስጠት አለበት ብዬ አስባለሁ። አንድ ካርድ አንድ ድምጽ ነውና ወተን ሁላችንም ካርዲችን ቤት ማስቀመጥ አይጠበቅብንም። ድምጽ ስለሆነ ሁሉም ሰው በነቂስ ልክ ሰኞ ግንቦት 24 ወጥቶ ካርዱን ይዞ መጥቶ በአግባቡ ዲሞክራሲያዊ በሆነ መልኩ ፍትሃዊ በሆነ መልኩ ምርጫ ድምጹን እንዲሰጥ መልእክቴን አስተላልፋለሁ። በሶዶ ምርጫ ክልል ውስጥ በሁሉም የምርጫ ጣቢያዎች የምርጫ ቁሳቁሶች እንደተሰራጩ የምርጫ ክልሉ ኃላፊ ገልጸውልናል። ሰሜን አብዩ ብዛየው ይባላል። የሶዶ ምርጫ ክልል የምርጫ ክልሉ አስተባባሪ ነኝ። አሁን የምንገኘውም ሶዶ ምርጫ ክልል ይባላል። በዚህ ሶዶ ምርጫ ክልል ውስጥ 3 የመንግስት መዋቅሮችን ያካተተ ነው። ሶዶ፣ ደቡብ ሶዶና ቡኢ ከተማ አስተዳደር። በዚህ ሶዶ ምርጫ ክልል ውስጥ ደግሞ 93 የምርጫ ጣቢያዎች አሉ። በዚህ 93ቱም የምርጫ ጣቢያዎች በዛሬው ቀን ሙሉ ለሙሉ ለግንቦት 24 ለድምጽ መስጫ ቀን የሚያገለግሉ የምርጫ ቁሳቁሶች ተሰራጭተው እንግዲህ ነገን እየተጠባበቅን የምንገኝበት ሰዓት ላይ ነው ያለነው። በ93ቱም የምርጫ ጣቢያዎች የምርጫ ድምጽ መስጫ ቁሳቁሶች ተሰራጭተው መጠናቀቃቸውን ሰምተናል። አሁን የሚቀረው እንግዲህ ከጀርባ እንደምትመለከቱት የድንኳን ስራ፣ ሌሎች ነገሮች የማስጌጥና ወንበር ለመራጮች የማስቀመጥ ስራ እየተሰራ ነው የሚገኘው። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ መሐመድ ራህመቶ ከሶዶ ቡኢ